መርጃን ከታገተች ከተወሰኑ ሰዓታቶች በኋላ ተደርሶላታል። ነዚር ጤነኛ አይመስልም። ነዚር መርጃንን ካገታት በኋላ አልወድም አላፈቅርም ብትለው ነገር ግን እሱ አይደለም ታፈቅርኛለሽ ብሎ በግድ እንድታፈቅረው ሊያናዝዛት እየሞከረ ነበረ። ነዚር ሽጉጥ በመያዝ ምናልባት መርጃን አሁን ፍቅሩ እንኳን ባትቀበለውም እዚሁ ጣርጎ ገሏት ከዛም በኋላ ወደፊት ከሞት በኋላ ባለው ህይወት አንድ ላይ ሆነው እንደሚጣመሩ አይነት የቁም ቅዠት ሁሉ ሲቃዥ ነበረ። ከዛም በኋላ ነዚር እንደዚህ ያለ መርጃን ሲያስጨንቃት ነበረ። ድንገት አቴሽ መጣው። ነዚር ራሱ ነበር አቴሽን እየጠራው ከመርጃን ጋር አስማማለው መርጃን እሺ ትለኛለች አቴሽን ልቡን ሰብሯል ብሎ ነበር እየጠራው። ነገር ግን አቴሽ እዚህ ቦታውን አንዴ ካወቀ በኋላ በጭራሽ ወደ ኋላ አላለም። በነዚር ማስፈራሪያም አልተሸበረም። በቀጥታ ነዚርን ደረሰበት። ነዚርና መርጃን ደግሞ እየታገሉ ነበር። በድንገት የተኩስ ድምጽ እየተሰማ ነው ያለው። ሁለቱም እየታገሉ እሷ ሽጉጡ ልታስጥለው እሱ ደግሞ ወይ ራሱን ወይ እሷን ሊመታ ራሱ ላይ ሊተኩስ ወይ እሷን ሊተኩስ እየሞከረ ነበረ። በድንገት እዚህ ጋር አቴሽ በሩን በርግዶ ገባ። እዚህ ጋር መርጃን እና ነዚር እየተንደባለሉ ነበረ። በጀርባቸው ሁለቱም ወድቀዋል። ገና አቴሽ እንደገባ ደነገጠ። ደንግጦ በቀጥታ ወደ መርጃን እየጠጋ መርጃን እያላን ነበረ። ብድግ አረጋት። ድንገት ነዚር እየተነሳ ነበረ። ነዚር እየተነሳ በአንድ በኩል አቴሽ ደግሞ መርጃን እንዴት ነሽ እያል ነበር። ነዚር ብድግ አለ። ሽጉጥ ይዘዋል። ገና አቴሽ ላይ ሊያነጣጠርበት እጁን ቀና ከማድረጉ አቴሽ መታው ሽጉጡን እያስጣሉ ነበረ። ነዚር በአንድ በኩል እሱም አንድ ሰነዘረ። አቴሽን እየመታው ነበረ። አቴሽ ተወርብሮ መርጃን ላይ እየወደቀ ነው ያለው። ከዛ በኋላ አቴሽ ተበሳጭቶ ተናዶ ነዚርን እየደበደበው ነዚር እንደምንም ጉልበቱን አሰባስቦ አቴሽን እያነቀው ነበረ። አቴሽን በድጋሚ ነዚርን እንደምንም ብሎ ማስለቀቅ ቻለ። ከዛም በኋላ በመጨረሻም ነዚር እዚህ ጋር ተሽቀንጥሮ እየወደቀ ነበረ። ንገሪኝ መርጃን ንገሪኝ፣ እውነቱን ይህን ሰውዬ ልግደለው ይሁን ያረገሽ ነገር አለ እያለ ነበረ። ኧረ ምንም አልሆንኩ ደህና ነኝ እያለችው ነበረ። ጎርቶሻል ተናገሪ የኔ በለሚስት እገለዋለሁ ምንም አላስተርፈውም እያለ ነበረ። ነዚር ግን ከተንደባለለበት ተነስቶ እየሮጠ እየሄደ ነበረ። እነ ጀማል እዚህ ጋር ከሌሎች ወንዶች ጋር እየመጡ ነበረ። ጫካው ሲተኳኮሱ ነበር። ከዛ ሲመጡ ነዚር አምልጧል። ነዚር እግሩ አካባቢ ተወግቷል። ስለተወጋ መራመዱ ከብዶታል። በድንገት አንድ ሰው ደርሶለታል። ይህም ሾፌሩ ነው። ደገፍ አድርጎታውን በቀጥታ መኪና ውስጥ እያስገባው ነበረ። ከዛ በኋላ መኪናውን አስነስተው ሁለቱም ይንቀሳቀሳሉ። እነ ጀማል ጫካ ውስጥ ፈለጉ ምንም ነገር የለም። አቴሽ መርጃ እንዳቀፋን ነበረ። የሚገርም ነው። አምልጧል። በመጨረሻም አምልጧል። እንይዟለን ግን እያል ነበር እዚህ ጋር ጀማል ያመለጠ መስሎታል። ነገር ግን ተሳስቷል። እንደ እባብ እየተንፏቀቀ መጥቶ እግሬ ስር ይገባል እያለ እዚህ ጋር አቴሽ እየዛተ ነበረ። አይ ከሀገር ሊወጣ ነበር ያሰበው። ፓስፖርት ይዟል ማለት የኔንም ጨምሮ ማለት ነው። 2 ፓስፖርት ነበር የያዘው አለችው። በጣም ጥሩ ጀማል ፈልጉት፣ እንደገና ይህን ቦታ አቃጥሩት። እሺ መርጃን ይህን ቦታ እንድትረሹ ፈልጋለሁ፣ ይህን ቦታ እርሹ እያለ ነበረ። ከዛ በኋላ አቀፈችው። እሱም እያቀፋን ነበረ። ከቦታው እየራቁ ናቸው ያሉት። እነሆ መርጃን ተርፋለች። አሁን በቀጥታ ይዟት እንደሚመጣ ይጠበቃል። ቤት ውስጥ መርጃን እንደምትመጣ ተነግሯቸዋል። ስለዚህ አሰፍስፈው ነበር እየጠበቁ የነበረው። ከዛም በኋላ እዚህ ጋር እነ ነርሚን ቁጭ ብለው እየጠበቁ ነበር። ነርሚን በተለይ መቀመጥ ከብዷት ወደዚህ እየተቆነጠነጠች ነው። በአንድ በኩል ደግሞ እዚህ ጋር ዲሜት በጣም ተጨናንቃለች። ዲሜት እንባ የተናነቃ ነው። ምክንያቱም በወንድሟ ምክንያት እሷ ልትወቀስ ትችላለች። ድንገት አቴሽ መርጃን ይዟት ሲመጣ ነርሚን ዘላ ያቀፈቻት ነበር። የኔ ቆንጆ ልጅ፣ የኔ ልጅ እንኳን መጣሽልኝ፣ እንኳን ተመለሽልኝ ብላ ጥምጥም ብላ አስታክፋን ነበረ። በእውነት ፈርቼ ነበር። በጣም የሆነ ነገር ትሆኛለሽ ብዬ በጣም ፈርቼ ነበረ። ስለተመለሽ ደስ ብሎኛል እያለቻን ነበረ። በዚህ መንገድ ታክፋታለች። ሁሉም ገርሟቸው ይመለከታሉ። ዲሜት ምን ብላ መርጃ እንደምትቀርባት ፈርታለች። ደህና ነኝ እማዬ፣ ደህና ነኝ፣ እባክሽ አታልቅሽ እያለቻን ነበረ። አቴሽ በእውነት አመሰግናለሁ፣ ልጄን ይዘህልኝ ስለመጣ፣ ልጄን ስለመለስክልኝ አመሰግናለሁ አለችው። ቡራክም ቢሆን መርጃ እንኳን ደህና መጣሽ ብሎ እያቅፋን ነበረ። አሁን ደግሞ የዲሜት ተራ መሆን አለበት። ዲሜት ወደ እሷ እያቀረበች መርጃ ምን እንደምልሽ አላቅም ትላታለች። እነ ሙዘይን መጡ። ሙዘይና አስሊ ከመጡ በኋላ በሆነው ነገር እኛም ስንሰማ በጣም አዝነን ነበረ። ማለት እየፈለግንሽ ነበረ፣ ስለተመለሽ ደስ ብሎኛል ትላለች። እዚህ ጋር ሙዘይን አስሊን ብትሆን ስለተመለሽ ደስ ብሎኛል ስትል ነበር በፈጣጣው። እዚህ ጋር ትሽ የአስሊ ንግግር ምንም እየተዋጠለት አይደለም። ዲሜት ግን ተጽዕኖ ውስጥ ገብታለች። ዲሜት እዚህ ጋር መርጃን በጣም ይቅርታ በጣም አፍሬያለሁ፣ ምን እንደምልሽ አላውቅም፣ እባክሽ ይቅርበኝ ስትራ ነበረ። እንዴ አንቺ እኮ ምንም አላጠፋሽም እኮ ራስሽን አትወቀሽ ትላታለች መርጃን። እሱማ ግን ወንድም ያደረገው ነገር ማለት ማወቅ ነበረብኝ፣ መረዳን ነበረብኝ፣ በጣም ይቅርታ ብላ ያቀፈቻ ነው። መርጃን ችግር የለውም ብላ እሷም ታክፋታለች። ዲሜት በቃ መሄድ አለብኝ ብላ እየወጣች ነበረ። ጀማል አይኗን ይመለከታታል። በላ በኩል አስሊና ሙዘይን በመጨረሻም ተስማሙ። አሁን አብረው ከቤት እየወጡ ናቸው ያሉት። አስሊ በጣም የተረጋጋሽ ይመስላል ወይስ ሌላ ነገር እንደለማድሽ እያሰብሽ ነሽ ያለሽው? አስሊ ንገሪኝ እስኪ ስላነበረማ የማይመስል ነገር አታውሪያ። ምን ላደርግ እችላለሁ ከዚህ በኋላ? በቃ እንዲህ በእውነት እስካሁን ድረስ ሳረግ የነበረው ነገር ትክክል አይደለም። መርጃ ላይ ያረኩት ነገር ትክክል አይደለም። አትሽን በጣም አስከፍቼዋለሁ። ከዚህ በኋላ ላስከፋ አልፈልግም። በቃ እማዬ
እንደዛ ነው የሚሻለው። ይህንን ቤት ሲኦል አድርጌው ነበረ። ከዚህ በኋላ አቴሽን በዚህ መንገድ መጉዳትም ማሳዘንም አልፈልግም። በቃ አንድ ቀን መቼስ ይቅር እንደሚለኝ ተስፋ አደርጋለሁ እያለች ነበረ። ጎበዝ ልጅ ጎበዝ፣ በትክክል እንደዚህ ነው ማሰብ ያለብሽ እያለች ነበረ። ከዛ አቀፈቻት። በዚህ መንገድ ይተቃቀፋሉ። ከዛም በኋላ አስሊ መኪና ውስጥ ገብታ በቀጥታም እየሄደች ነበረ። ሙዛይን ስልክ እየተደወለላን ነበረ። በከታ ስልኩን ታነሳለች። ሄለው እሺ መጣው እያለች ነበረ። በሌላ በኩል አቴሽና መርጃን ወደ መኝታ ክፍላቸው እየገቡ ናቸው። መርጃን ከስቃይ ከተሞላው ረዥም ሰዓታቶች በኋላ በቀጥታ ወደ ቤት መታለች። እረፍት የሚያስፈልጋት ይመስል ፈጣሪ ይመስገን በመጨረሻ በሰላም ቤት የመምጣት ችያለሁ። እንደገና ቤት ከዚህ በኋላ ማንም አይነካኝም ስትል ነበር። አዎ ከዚህ በኋላ ማንም አይደርስብሽም፣ ማንም አይነካሽም፣ ከዚህ በኋላ ከኔ ጋር ነሽ እያለ ነበረ። እጅ ዝቅ ብሎ እጇን ይመለከታል። እጇ ገመድ የታሰረበት እጇ ገመዱን ለማስለቀቅ ስትታገል ትንሽ ሳይቆርጣት አልቀረም። አሁን ክንዷ ላይ እጇ ላይ ትንሽ ደም አለ ተጋግጧል። ከዛ በኋላ እሺ ልጥረግልሽ ቆስልሽን እያላ መጀመሪያ ሻወር መውሰድ አለብኝ አለችው። እሺ በቃ እሺ ከዚህ በኋላ ብልቻሽን አልተውሽም እሺ እያላን ነበረ። ታጠቢ ብሏት እመለሳለሁ ብሏት ወጣም። ምንም ነገር ቢፈጠር ንገረኝ፣ ምንም አይነት ችግር ውስጥ እንዳገባ ብላ እያስጠነቀቀችው ነበረ። ከዛም በኋላ እሺ ይላታል። ከዛ በኋላ ትቷት ዞር አለ። እሷ ወደ ሻወር ቤት ገባች። ሻወሩን ከፈተች። ገላ ልትታጠብ እያለቀሰች ነበረ። ምን ውስጥ ገባውኝ ብላ ነዚር ሽጉጥ ነው ሲያስፈራራት ከዚህ በኋላ አልተውሽም እስከ ሞት ድረስ አብሬሽ ነኝ እያለ ያስፈራራትን እያስታውሰች እየተረበሸች ነበረ። በተለይ ደግሞ ነዚር መጀመሪያ እሷን ገሎ ከዛ ራሱ ሊገል ነበር ይስወቅድ። ይህን ስታስታውስ እጅግ በጣም ተረብሻ እያለቀሰች ነበረ። በዋናው ሳሎን ነርሚን ሳሎን ናት ቁጭ ብላ ውሃ እየጠጣች። በድንገት ሙዜን እየመጣች ነበረ። ጥፊ ከፊቴ ስትራ ነበር ነርሚን ሙዜንን ስታያት። ልጅሽ ተገኝታለች ከኔ ጋር ያለች ችግር ታዲያው ምንድን ነው ብላ ሙዜን ተቀመጠች። የሚገርም ልጅሽ እንደ ድመት 9 ነፍስ ነው ያላት። ምንም ብትሆን ምንም አትሆንም። የሚገርም እኮ ነው። ሁሉ ጊዜ የሆነ ችግር ውስጥ ትገባለች፣ ነገር ግን ከዛ የምትወጣበት መንገድ አታጣም ስራ ነበረ። እያስመሰልሽ እንዳለ አውቃለሁ። አዎ ይሄ ባለ ወደፊት እንደሆንሽ አውቃለሁ። በጣም ደባሪዎች ሰው ነሽ በእውነት። ምናልባት አትሽ ሊሸውድልሽ ይችላል፣ እኔ ግን አልሸውድልሽም። ቅድም እዛ ጋር ሆነሽ ስታስመስይ ነበረ። ልጅ የሆነ ነገር ብትሆን ደስ ይልሽ ነበር ስትራ ነበረ። አራኔ ምንም አያገባኝም፣ አንቺ ልጅ የፈለገችውን ነገር ብትሆን ምን ይመለከተኛል ስትራ ነበረ። ስሚ አንቺና ያቺ ገዳይ ልጅሽ አንድ ቀን በእርግጠኝነት ፍትህ ታገኛላችሁ። ከዚህ ቤት ተጠርጋችሁ ትወጣላችሁ። አንድ ቀን መለኮታዊ የሆነ ፍትህ ይመጣል። ሙዜን እየሰማሽ ነው እያለች ነበር ነርሚን ተነስታ። በቅርብ ቀን አንቺን ብትሆን ልክሽን ታገኛለች ስትራ ነበረ። ስሚ አንድ ጊዜ እንኳን ከዚህ በኋላ ልጅን ገዳይ ካልሻት ስትራ ነበር። ገዳይ ነው ምን ልዩነት አለው? ያንቺ ልጅም ገዳይ ናት፣ ልጅሽ ገዳይ ናት፣ ይሄን እውነት ተቀበይ እያለች ነበረ። ይኸውልሽ በመጀመሪያ ደረጃ የኔ ልጅ ገዳይ ከማለትሽ በፊት የገዛ ልጅሽ ገዳይ እንዳልሆነ ማረጋገጥ ይጠበቅብሻል። አንቺም ከዛ ስለማረቂ ማን ነው እያለች ነበር። ልጅ ሁሉ ጊዜ መልካም ልጅ ለመሆን እየሞከረ ነበረ። ገባሻ? ምንም ሰው እንኳን ቢጎዳም እንኳን ራሱን ለማሻሻል እየሞከረ ነበር። የኔ ልጅ ምስኪን ነበረ። እንደ አንቺ ልጅ እየባሰበት አይደለም ከቀን ወደ ቀን። ሁሉም ነገር ድንገት ነበር የተፈጠረው። ግን የአንቺ ልጅ እፍረት ቢስ ናት። ያለ እፍረት እንደፈለገች ስትሽከረከር ነበረ። ከስተቷ አትማርም እያለች ነበረ። ልጅሽ የሚገባውን ነገር ያደረገው ልንገርሽ ትላታለች። እዚህ ጋር ሙዛይ እውነቱን ነው መናገርሽ፣ ስትፈልጊ የፈለግሹ መሆን ትችያለሽ እያለች ነበረ። ልጅሽ መጥፎ ዘር ነው፣ በቤተሰባችሁ ውስጥ መጥፎ ዘር መፈጠር አልነበረበትም ትላታለች። ምናልባት ከአንቺ ሴት ልጅ አይብስ ሙራት እኮ የኔ ልጅ እኮ ጨዋ እኮ ነው እያለች ነበረ። ሙዛይን የነርሚን እጅ እየያዘች ነበረ። ከዚህ በኋላ ልጄ ነፍሰ ገዳይ በያትና እገልሻለሁ ብላ እየዛተች ጅባል ነበረ። ሙዛይን እየዛተች፣ ነርሚን ደግሞ አልሰማሽም ብላ በተመሳይ መንገድ እዚህ ጋር ሙልጭ እያረገች ነው። ልጅሽም እንዳንቺ ነፍሰ ገዳይ ናት እያለች ነበረ። ልጄ ወደ መቃብር እያወረዳችሁት እናንተ ናችሁ፣ አንላቀቅም ብላ ገፈተረቻት። ሙዛይን በነርሚን ስትገፈተር ሄዷ በወንበሯ ላይ ወይም ሶፋው ላይ ሄዳ ዘጭ ብላ እየወደቀች ነበረ። ግን ፈዛ የነርሚን ሁኔታ እየተመለከተች ናት። ነርሚን ተናዳት ሄዳለች። በሌላ በኩል አሁን አቴሽ ቢሮ ውስጥ ነው ያለው ከጀማል ጋር። እኔ እኮ ግራ የገባኝ ነገር ነዚር ጎርቷትስ ቢሆን ወይኔ አቴሽ ግራ እየገባኝ ነው በእውነት ሳስበው ራሱ እንደብድ ያደርገኛል። ምንድነው የሚሆነው? መርጃንን ሳገኘት በጣም በፍርሃት ተብረክርካ ነበር፣ ብርክርክ ብላ ነበረ። እኔ ምንም አይነት እንደዚህ ይህን እያየው ዝም ማለት አልችልም። በቃ ከአይኖቿ አምባ እየወጡ ነበር። በጣም ፈርታ ነበር አለ። ወንድሜ ልክ ነህ። ምን ማለት ይቻላል? ምን ማድረግ እንችላለን ታዲያ? በእውነት በጣም አስቸጋሪ ጊዜ እያሳለፈች ነው ያለችው። ከጊዜ ወደ ጊዜ ምን እንደሚባልም አላቅም። ነገር ግን ነዚር ቦታው መያዝ አለበት ሲለው ነበረ። እኔ በጣም ብዙ ስህተት ሰርቻለሁ። በቃ እሷን ከነዚርም ከአስሊም ልጠብቅ አልቻልኩም እያል ነበረ። አዎ በእርግጥ ይህ ነገር ቀላል አይደለም። አንተም ብትሆን የራሱ ህይወት ይኖርሃል። ስለዚህ አቴሽ በቃ ሁሉን ነገር ለፈጣሪ ተው፣ ሁሉም ነገር ያልፋል እያለው ነበረ። አስሊም ሄዳለች ከዚህ ቤት። ነዚርም ከዚህ በኋላ ይደብቃል ሲሉ ነበር። ይዘዋለሁ አፍንጫውን ይዤ ነው ለፖሊስ ማስረክበው፣ አለበለዚያማ እሱን ገድዬ ጣጣ ውስጥ አልገባም እያለ ነበረ። ነዚርን እናፈላልግ ይለዋል። አስሊ ስታጣራ ነበረ የሆነ መሬት ገዝቷል እያለ እዚህ ጋር ጀማል ፍንጭ ሰጠው። እሱን አጣራ ይለዋል። ጀማል እሺ ብሎ ከቢሮ እየወጣ ነበረ። ድንገት ዲሜት ከደረጃው እየወረደች ጀማል እያገኛን ነበረ። አክስቴ ነርሚንን ሳናግራን ነበረ። ማለቴ ያው ልክ እንደ እናቴ እሷን ነው የማያት እና ምንም ነገር ቢፈጠር ሮጬ ወደ እሷ ነው የሚሄደው ስትል ነበረ። ይኸውልሽ ስሚኝ፣ አሁን እዚህ ጋር ዲሜት ለሆነው ነገር በሙሉ
በሙሉ አንቺ ተጠያቂ ልትሆኚ አትችይም፣ እሺ ብትረጋጊ ጥሩ ነው እያለ ነበር። እንደዛ አትበል፣ ነገሩ ግን ያበሳጫል፣ ያናዳል። የገዛ ወንድሜ እኔን ነገር ያደረገው የገዛ ወንድሜ ተመልከት እስኪ አስበው እና እንዴት ነው ያለወቀሰም ስትለው ነበረ። መርጃን ደህና ናት እኮ ምንም እኮ አልሆነችም እያለ ነበረ። ልክ ነህ ግን አይኗን እንኳን ማየት አልቻልኩም፣ በቃ ፈርቻታለሁ። እንደገና ሰላማንም መረበሽ አልፈልግም በቃ ማለት ስትመጣ አይታታለ። ማንንም እስካሁን ድረስ አልወቀሰችም፣ ይገባኛል፣ ማንንም መውቀስም የለባትም። ነገር ግን እኔ ደግሞ ራሴን እየወቀስኩኝ ነው፣ ህሊና ያስቀምጠኛል፣ እንደማረግ አላቅም። ይህ ሁሉ ነገር ነው በአባቴ ምክንያት ነው በቃ እያል ነበረ። እዚህ ጋር ጀማልን አቀፈችው። በጣም ሀዘን ውስጥ ናት ያለችው ወንድሟ ባረገው ነገር። እሷ ራሷ የወንድሟን አፍረት መቋቋም ከበዳት፣ እያቀፈችው ነበረ። በሌላ በኩል መርጃን ገላዋን ታጥባ ምናምን ነገር አሁን ማታ ላይ በመስኮት በኩል ወደ ውጭ እየተመለከተች ነው። ድንገት አተሽ መጣ። መርጃን አሁን ትንሽ ነው ቁጭ በይ እያላን ነበረ። ከዛ እዚህ ጋር ቁስሏ ላይ የሆነ ቅባን ነገር እየቀባ ነበረ። ከዛ በሆነ ነገር ጠቅልል ያደርግላታል። ታውቃለህ በምንም ሁኔታ ውስጥ ባልፍ ምን ውስጥ ነገር በሆን አንተ ከጎኔ ስላለ ያለ ደስተኛ ነኝ፣ በምንም ሁኔታ ውስጥ በሆን እያለችው ነበረ። ያማል እንዴ እያላን ነበረ። ትንሽ እያለችው ነው። ትንሽ አንገቷን አካባቢ ያሟታል። ስለዚህ እዚህ ጋር አተሽ መሳጅ እያደረጋን ነበረ። በቃ ትንሽ ልረፍ እያለችው ነው። ተቃቀፉ። አይኔን እየተመለከታን ነበረ። ሁሌም ከጎኗ እንደሚሆን እየነገራን ነው። ከዛም በኋላ በቀጥታ የሆነ የሚደረብ ነገር እያመጣ እኔ ልበሽ በቃ እንዳይበርድሽ እያላን ነበረ። ከዛ ትንሽ ወክ እናድርግ ሰርፕራይዝ አለ ላንቺ አላት። እሷ እንኳን መተኛ ፈልጋ ነበረ። ከዛ ተያይዘው ሲወጡ ከላይ የሆነ ሰው የበረዶ ቢሆን ነገር እየለቀቀላቸው ከታች ሆነው ይነሱ እየደነሱ ነበረ። የሆነው ሰርፕራይዙ በጣም ያምራል። እዚህ ጋር አቴሽ ከመርጃን ጋር ሆኖ መደነሱን ቀጠለ። ሁለቱም አብረው እየደነሱ ነበረ። አይነኖቹን ስትመለከት የበለጠ ከሱ ፍቅር እየያዛት ነበረ ያለችው። ከዛ ተያይዘው ወደ መኝታ ክፍላቸው መጡ። ከዛ ብረው ጋደም እያሉ ነበር። እዛው እንደተቃቀፉ አደሩ። በጠዋት አቴሽ ወደ ውጭ በኩል ወጥቶ ወክ እያደረገ ነው። ጀማል ወደሱ እየመጣ ነበረ። እኔ ነዚር የሚባሉ ሰውዬ ለቃቅሜ ለፖሊስ ማስረከብ አለብኝ፣ አለበዛ ሰላም የሚባል ነገር የማገኝም አይመስለኝም፣ ሰላምም አልሆነም በጭራሽ እያል ነበረ። ልክ ነህ ምናልባት ዲሜል ታግዘን ትችላለች በዚህ ረገድ አለው። እንዴት እያል ነበር ማለት ወንድሟ አይደል እንዴ? በእርግጠኝነት ይደውልላታል። ሲደውልላት ደግሞ እኛውን ነገር ማድረግ እንችላለን። ስለዚህ በቃ እሷን ልከታተላት እያሉ ነበረ። እሺ እሷን ተከታተል በደንብ ልትነግረን ትችላለች። አይታወቅም ግን ምናልባት ዲሜትንም በቀላሉ እንደፈለገ ሊያረጋት ይችላል። ገባ እህቷ አለች አለው። ጀማል ነገር ለኔ ተው ብሎ ይሄድ ነበረ። መርጃን እንደ ተኛችና ታውንም ቢሆን አቴሽ ረፍት ታርሉ ወጥተዋል። ከዛ በኋላ ልክ መርጃን ብድግ ስትል የሆነ ቀስት ይመስል ነገር መሬት ላይ ያገኘች። ቀስቶቹን እየተከተለች ስትሄድ መሀል ላይ የሚገርም ቁርስ ቀርበዋል። እንደምን አደርሽ ብሎ እየመጣ ነበር፣ ግንባሯን እየሳማት። ከዛ በኋላ እስኪ እጅሽ እንዴት ነው እያለን ነበረ። አሪፍ ነው ደህና ነኝ እያለችው ነበረ። ከዛ በኋላ ወደ ቁርሳችን እንሂድ ይባባላሉ። የቀረበውን ቁርስ እሱ እያቀራረበላት፣ ከዛ ሻይ እየቀዳላት አብረው እየበሉ ነበረ። እያጎረሳት ነው። በዚህ መንገድ አብረው ይበላሉ። በአንድ በኩል ጀማላውንም ቢሆን ነገሩን እያጣራ ነው። በሌላ በኩል ደግሞ ሙዛይን የልጇን አንድ እግር ካልሲ ይዛ እያለቀሰች ነበረ። ቢናት ደግሞ ከብዷታል። ያ ልጅ ሙራት የሞተው የነ ነርሚን ልጅ ትክክለኛው እናቱ ሙዛይን እንደሆነች ልትነግራት እጅግ በጣም እየጓጓች ግን ደግሞ በጣም እየፈራች ነበረ። ከዛም በኋላ አሁን ላይ እንደዚህ እያሰበች ስታለቅስ ሙዛይን ከዛ መልሳ ካርሲው ሳጥን ውስጥ እያስቀመጠች ነበረ። ዲሜት ቢሮ ውስጥ ናት ያለችው። ዲሜት ስራ እየተደራረበባት ነበረ። ከዛም በኋላ በድንገት ነበረ እዚህ ጋር ወንድሟ እየደወልላት የነበረው በማይታወቅ ስልክ። ከዛም በኋላ እዚህ ጋር እንደዚህ እያለ ሲደውልላት፣ ከዛም በኋላ እሷ ማንም ይደውልልኝ እያለች ነበር። ተናዳለች። አቴሽና መርጃን ደግሞ ተረጋግተው ኑሯቸውን ከነበረበት ቀጥለዋል። ሁሉም ነገር እየተረሳ ነው የሚገኘው። ከዛም በኋላ አቴሽ ከቤት እንዳትወጪ ለተወሰነ ጊዜ ብሏታል። እሱ ደግሞ የሚሰራው ነገር እንዳለ እየነገራን ነው። ነዚር በተደጋጋሚ ወደ ዲሜት ይደውላል። በእርግጠኝነት በቅርብ ሰዓታቶች ውስጥ አሁን ነዚር እንደሚያዝ እዚህ ጋር እንደ አንድ መጠቆሚያ ነው። በመጨረሻም ዲሜት ስልኩን አነሳች። ቶሎ ብላ ራቅ ብላ እያወራች ነበር። አንተ የት ነው ያለው? ምን እያረክን ያለው ወንድሜ ስትለው ነበር። ስሚኝ አንድ ጊዜ ስሚኝ ይላታል። ምን ብዬ ነው ምሰማ? እንዴት መርጃን ታግታታለህ? አብዳል እንዴ? አብዳል እሷ እኮ አታፈቅርህ እያለችው ነበር። እሷ እኔ ግን አፈቅራታለሁ እንዴ? በቃ እብዶኛለሁ፣ በእሷ ፍቅር አብጃለሁ እያላን ነበረ። አንተ አብዳል፣ ስለዚህ የአእምሮ መታከሚያ ነው የሚያስፈልግ። ምን ሆናል አንተ? እንደዚህ ነገር ውስጥ እንዴ መርጃ እንዴት ትከታታለህ? ምን አይነት ነገር ነው ስትለው ነበረ። ስሚኝ ቢያንስ እኔንም እንኳን አትቃወሚኝ። አንቺ ምን ሆነሻል? እኔ እኮ ወንድምሽ እኮ ነኝ። ምን ሆነሻል? ከአንድ እናት እኮ ነው የተወለድነው ነው እያላን ነበረ። ምንድነው የምትለኝ ስትለው ነበረ። ስሚ ያችን ሴት ምንም ብጎዳት ስለምወዳት ነው እያላን ነበረ። ጎርቶ መውደድ አለ እንዴ አንተ ምንድነው የምታወራው ስትለው ነበረ። ዲሜት እሺ እንገናኛለን መጣውኝ ብላ ከዘጋችሁ በኋላ ስልኩን እንዴት ነው ልጠቆምበት አልጠቆምበት፣ ለጀማል ልንገረው አልንገረው ብላ ተወዘጋገበች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ
እያወቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።